እስልምና ማንነቱን ጠብቆ እንዲቆይ የሚያደርገው ሱኒዩ ዓለም ብቻ እንደሆነ የእስላም ጠላቶችን በደንብ ያውቃሉ። እስልምና ለማፍረስም ጥሩ መንገድ ተብሎ የሚታሰበው የሺዓው እንቅስቃሴ ነው። የተለያዩ ያስተሳሰብ መነሻዎች ይኖራሉ፣ ልዩነቶች ግን ሁራፋዎቹ አንድ የሺዓ ሼኽ ሁሴን ጋር ደውዬ እያወራሁ ብሎ እኮ ላይቭ ይለቃሉ። ልክ አንዳንድ እምነት ተከታዮች እንደሚያደርጉት ማለት ነው። كيف حال فلان أنتم في الجنة كيف الجنة እንዴት ነው ጀነት ያላችሁበት ሁኔታ እገሌ የሚባለው ሸሂድ አለ ወይ እናንተ ጋር ስልክ ያወራ ማለት ነው። እንዲህ አይነት ኹራፋ ተቀባይነት አግኝቶ ማህበረሰብ ውስጥ የሚሄድበት ነው። ታየኝ በቃ ይሄ ታየኝ እንዲህ የሚባል ነገር ተከባድ ነው። እናስደውላለን ግን አላሉም አንድ ጊዜ እና እኔ ያኛው የፈሳድ ዓለም በነገራችን ላይ በአኽላቅም ፈሳድ የቴህራንን ያክል በአንድ ወቅት ያየሁት ከሎስ አንጀለስ ቀጥሎ ፕላስቲክ ሰርጅን ሴቶች ፊታቸውን የሚቀይሩበት አገር ቴህራን ነው። ብዙ እንዲህ አይነት እንትኖች ትሰማለህ። አልহামዱሊላህ እኛ የአህለ ሱና ወልጀማዓ ተከታዮች ነን። እኔ እንደውም እንደዛ አይነት ቪዲዮዎች ሲታዩ ልዩነቱን የማያውቀው ሙስሊም ያልሆነው ማህበረሰብ እስልምናም እንደዚህ ነው ብሎ መሳሉ በጣም ያሳዝነኛል። ወልእስላሙ እስላም በሪእ ነው። ሁሴን በግፍ እንደተገደሉ እናውቃለን። ታሪክ ነው። ከዛ ታሪክ ተምረን ምን ነገሮች ለወደፊት እንዳይከሰቱ እናድርግ። ያን ታሪክ የፈጠረው ነገር ምንድነው? ይሄ አልহামዱሊላህ ትልልቅ ዑለማዎች ባሕፍ ያደረጉበት ኪታብ የጻፉበትም ጉዳይ ነው። ሂደቱን ማለት ነው መማር ስላለብን እንደ ማህበረሰብ እንደ ሙስሊም ኡማ ያ የተፈጠረ ነገር ምንድነው ምክንያቱ የሚለውን ነገር አይቶ ለወደፊት እንዳይደገም ሙስሊሙ ማህበረሰብ የዛ አይነት ችግር ላይ እንዳይወድቅ ዑለማዎች የሚሰሩት አስተሳሰቡን መቅረጽ ላይ ምናምን የሚሰራ ነገር እንጂ አንድን በሆነ ታሪክ ላይ የተከሰተ ክስተት የእምነቱ አንድ አካል አድርገህ ዘላለም እያዘንክበት ከዛ ደግሞ ይህንን ሰሩ ብለህ የዛኔ ያልነበሩ ሰዎችን ሱኒ የሚባሉትን ማለት ነው እነሱን ለማነሳሳት በእኔ ፖለቲካል ግብ አለው ብዬ ነው ማስበው። ያንን የሱኒዩን ዓለም ለማጥፋት ብዙ ግፍ የሚፈጸምበት ኢራቅ ላይ የተፈጸመው ግፍ በሱኒዮቹ ላይ ሻዓዎቹ የፈጸሟቸው በጣም ብዙ ጉዶች አሉ። እነዛን ሁሉ እንትን ለማድረግ እንዲህ አይነት የአሹራ አይነት እነርሱ ድሉን ሳይድ ነብዩ ሰለላሁ ዐለይሂ ወሰለም ያስተማር نحن اولى بموسى የሙሳ ያንን ድል እንደዚህ የምታከብሩት ከሆነማ እኛም በልጣለን እኮ በሙሳ ብለው ድሉን ነው ነብዩ ሰለላሁ ዐለይሂ ወሰለም በጾም ያከበሩት በጾም ያሳለፉት ያንን ነው። እዚህ ጋር ደግሞ የምታየው ጎልቶ የምታየው ኔጌቲቭ ሳይዱን አጉልቶ ራስን የዛ ተከታይ ሺዓ ማለት የዛ ቤተሰብ ማለት ነው። ቤተሰብ ነኝ እኔ ጥቃት ደርሶብኛል፣ ጥቃት ያደረሰብኝ ደግሞ ይሄ ማህበረሰብ ነው፣ እሱን እንደምንም ማጥፋትና ማጥቃት አለብኝ የሚል ትርክት ፈጥሮ የሚንቀሳቀስ አስተሳሰብ ነው። አላህ ሱብሓነሁ ወተዓላ ሀገራችን አላህ ይጠብቅልን ከእንደዚህ አይነት የተሳሳተ እይታ ሰሐባን ከመጥላት የነብዩ ሰለላሁ ዐለይሂ ወሰለም ረዲየላሁ ዐንሁም ወረዱ ዐንሁ አንድ ትልቅ ዓሊም ዑመርን ትጠላላችሁ ወይ? አዎ። ረዲየላሁ ዐንሁም ወረዱ ዐንሁ ሲባል ዑመር ነበር አልነበረም? መልስልኝ ይችል ሊመልስ አልቻለም ሰውየው። እኔ ልመልስልህ ነበር። አላህ ረዲየላሁ ዐንሁም ያላቸውን አንተ አልወድም ማለት ምን ማለት ነው? አላህ እኮ መሰከረላቸው ለነኚህ ሰሐቦች አይደል? የአላህ ውዴታ ለነሱ የጸደቀላቸውን ሰዎች እነርሱ በጠላትነት የሚመድቡ ናቸው። ይሄ እንግዲህ ሺዓ ሲባል ደግሞ ደረጃ አለው። በጣም ጉላቱ ሺዓ የሚባሉ በጣም ጽንፍ የረገጡ የሺዓ ቡድኖች አሉ። ለዘብ ያሉ ደግሞ እንደ ዘይዲያ ምናምን የሚባሉ ደግሞ ለአህለ ሱና ቀረብ ያሉ
የሚባሉም አሉ። አንዋዕ ናቸው ወደ 12 አካባቢ እንዳሉ ናቸው ይባላል። አላኩል ሐልኛ አሹራን አስበነው የምንውለው በዋነኝነት ድሉን ነው የምናስበው። ያን ግፍ እንኳን ብናስብ ብናስታውሰው የምናደርገው ሴሬሞኒ የለም። እንደሱ እኛ ዲናችንም ላይ የተቀመጠ ግፍ የተፈጸመበትን ነገር ያን ግፍ በማስታወስ ሴሌብሬት ያደረከው ወይም ያን የጀደድከው ኑር የሚል የለም። የህይወት ዘመን ሮሮ ተሸክመህ አትኖርም። በቃ ሐዘንህ አድርገው ለተሸክመው አትኖርም። ተምረህበት የምታልፈው ነው የሚሆነው። ካስታወስነው በትምህርቱ ነው የምናስታውሰው ማለት ነው። በዋነኝነት ግን ድሉን ኢንሻአላህ ሴሌብሬት የምናደርገው ጀዛከላሁ አላሁ